አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ሞኔታይዜሽኑ እገዳው የዩቲዩብ ቻናሌ ማለት ነው እገዳው ተነስቶልኛል እና በጣም ደስ ብሎኛል። ልንገራችሁ ብዬ ነው። አንዳንድ እህቶችም እየጠየቃችሁ ነበርና ተነስቶልኛል እገዳው ማለት ነው። አልሐምዱሊላህ እንግዲህ ከዚህ በኋላ ምንም ነገር ያጋጥመኛል በቻናሌ ብዬ አላስብም። ኢንሻአላህ ባላ ፍቃድ ማለት ነው። ዩቲዩብ ላይ በነገራችን ላይ ይሄ ተስፋ መቁረጥ ምናምን የሚባል ነገር አስፈላጊ አይደለም። እኔ በነገራችን ላይ ዩቲዩብን ወደፊት ያው ብዙ ነገሮችን ለመስራት የማቀድበት ቻናል ነውና ላይክ እንዴት ነው አሁን ላይ ባለኝ ጊዜ ባለኝ ትርፍ ሰዓቶች ነው የምሰራውና ግን ደግሞ ምንም ነገር እንትን ቢል ያን ያክል በጣም የሚያብሰከስከኝ ጉዳይ አይደለም። ስላችሁ በጣም እንትን የምልለት ነገር አይደለም። ግን ደግሞ የተለፋበት ማለት የምትጥሩት ነገር ደግሞ ፍሬ ማፍራት አለበት አይደለ? ለዛ ነው እንጂ ያን ያክል በጣም እንትን የሚለኝ ነገር አይደለም። ግን ደግሞ ያው ምንም ባይሆንና ቢሰራበት በጣም አሪፍ ነገር ነው ማለት ነው ውዶቼ። እና ብቻ ለማንኛውም አሁን ሞኔታይዜሽኑ እገዳው ስለተነሳልኝ ማመልከቻ አስገብቻለሁ ብያችሁ ነበርና እሱ ማመልከቻ ተቀብለውታልና በጣም ደስ ብሎኛል። እንግዲህ መጨረሻውን ያሳምረው ደግሞ እና ወደ ጨረቃዎቻችን ስመለስ ማለት ነው የኛ ድምቀቶች የኛ ተወዳጆች እንዴት እንደሚያምሩ እኔ ስለናንተ እኮ አውርቼ አልጠግብም። ለማንኛውም በጣም ነው የምታምሩት። ሀሰንም እንግዲህ ወንድማቸው አብሯቸው ነበረ። አዝግ እኔ ዝም ብዬ ሳየው ራሱ ሳቄ ይመጣል እሱ ልጅ እና አብሯቸው ነበር። እንግዲህ ቤካም አለ ካሜራማን ብቻ ያው ደስ ይላል። እና የኛ ልጆች እንግዲህ ማለት ነው እኔ ዝም ብዬ ሳያቸው ሀይሚዬና ብሩኬ በጣም የዋሆች ናቸው ሲበዛና ይሄ ነገር አሁን ብዙ ሰው ግራ እያጋባ ነው። እውነት ነው ውሸት ነው የሚለው ነገር ግራ እያጋባ ነው። ግን ደግሞ ሪል አሁን የእውነት ነገርም ቢሆን ይሄ ነገር እውነትም ቢሆን ላይክ በእንደዚህ አይነት መንገድ እንደሚመጡና እንዴት ነው ለእኛም መናገራቸው እንደዚህ ነው የሚሆኑት ብዬ ነው የማስበው ከማያቸው አንጻር ማለት ነው። ምክንያቱም ይሄም ነገር እውነት ሊሆን ይችላል እኮ ግን አንዳንድ ሰው አይ እውነት ቢሆን እንደዚህ እንትን አይሉም ምናምን የሚል ሰው አለ። ግን እነሱ በጣም የዋሆች ናቸውና ልጅነትም ስላለ በቃ ሁሉን ነገር ማውራት ሁሉን ነገር ምናምን እና ያስቁኛል የምር እና በጣም የዋህነታቸው ነው የማነበው በቃ እና አላህ ይጠብቃችሁ። የምሬ ነው። ያሰባችሁት ሁሉ ይሳካላችሁ። ዛሬ እንግዲህ ፈጥነው ነው የሄዱት መሰለኝና ለአልትራሳውንድ ደግሞ ሜቢ 15 ቀን ከ15 ቀን ጀምሮ እስከ 1 ወር 2 ወር 3 ወር እንደዛ ነው አልትራሳውንድ መሄድ ያለባችሁ ምናምን ማለት ነውና ገና ነው ተብሏል። ማለት በደንብ ሊታይ የሚችለው እስከ ከ15 ቀን ጀምሮ ይመስለኛል። አይ ቲንክ 15 ቀንም ከሞላው ይታያል ይመስለኛል አንድ ሳምንት ከጨመረ። አሁን እነሱ ምናልባት እንደው እውነት እንኳን ነው ከተባለ በ2 ሳምንት ወይም በአንድ ሳምንት ከምናምን አካባቢ ሊሆን ይችላል የሄዱት ማለት ነው። እኔ አላቅም እንግዲህ እና ወዶችዬ ያው ገና ስለሆነ ጓጉቶ ማለት ነው። በነገራችን ላይ እንኳን እነሱ ያው ልጅነት ምናምንም የመጀመሪያቸውም ስለሆነ እንደ እውነቱ ካሰብ ነው በጣም እንትን ይላችኋል እኮ ሰስፔንስ ትሆናላችሁ፣ በቃ ትጓጓላችሁ ምናምን እና እንኳን አይደለም እነሱ ላይክ ትልልቅ ልጆች እንኳን ብዙ ነገር የሆነ ትልልቅ ሰዎች ማለት ነው ከነሱ በሰል ያሉ በእድሜ እንኳን የመጀመሪያ ልጃቸው ሲሆን በጣም ነው የሚጓጉት እና በጣም በቃ ልጃቸው እስኪወለድ የመጀመሪያ ልጅ እኮ በጣም ከሁሉም ለየት ተብሎ ይወደዳል ምናምን ካያችሁ ካስተዋላችሁ ብዙ ቦታ ማለት ነው ብዙ ጊዜ እና ያ ለምንድን ነው የመጀመሪያ ስለሆነ ነው። እና የመጀመሪያ እንትናችሁ ላይ በጣም ነው በቃ ሁሉ ነገር ሰስፔንስ ነው የሚያደርጋችሁ በቃ ምናምን እና ሰርግ ነው በቃ ለእናንተና ያ ስሜት ያላችሁ ይመስለኛል ሀይሚና ብሩኬ ማለት ነውና አላህ እንግዲህ ያሳካላችሁ። ምቀኛችሁን በክፉ የሚያስባችሁን ተንኮል ምናምን ነገር በቃ በዙሪያችሁ የሚያሴሩባችሁን ነገር በሙሉ አላህ ይያዝላችሁ እና እኔ እውነት በጣም ደስ ብሎኛል የምላችሁ ምንድነው በቃ ያሉበት ሁኔታ ደስ ይላል። ላይክ እንዴት ነው አሁን ልጁ ምናምን ችግር የለውም የልጁ ጉዳይ ምንም የማይቀር ጉዳይ ነው። ችግር የለውም እሱ ገባች አይደለ? አሁን ላይ ሆነም ወደፊትም ሆነ ምንም እኔ ጋር ያን ያክል እንትን አይለኝም ገባችሁና አንዳንዶች እንደው ፕራንክ ነው እንዳትሉን የምትሉም አላችሁና በምንም አይነት ሁኔታ ቢሆን ዞሮ ዞሮ ዋናው የነሱ ፍቅር ነው።
ይሄ ነገር ምንም የፈጣሪ ስጦታ እስከሆነ ድረስ ይመጣል። ወደፊት ደግሞ አይቀርም፣ አሁንም ቢሆን አይቀርም ኢንሻአላህ። በቅርብም ጊዜ ልናይ እንችላለን። እውነቱ ነው። ወደፊትም ልናይ እንችላለን። እሱ ሳይሆን አሁን እኔ እያስደስተኛ ያለው ምንድነው በቃ ያሉበት ሁኔታ ደስ ይላል እና አልሐምዱሊላህ ስለ ሁሉም ነገር ማለት እነሱ ድሮም እኮ ፍቅር ናቸው። ግን እኔ ለድራማም ለስራም ቢሆን እየተጨቃጨቁ ሲመጡ ምናምን ሲከፋቸው ሳይ የሆነ ደስ አይለኝም እና እሱን ነገር ነው እንትን የሚረብሸኝ እኔን እንጂ ሌላ ነገር በሰው ልጅ ላይ ያው ህይወታችን አልጋ ባልጋ አይሆንም ሁል ጊዜ ምናምን። ግን ደግሞ የሆነ በቃ በምትወዱት ሰው ፊቱ ኮሽተር ብሎ ወይም ደግሞ ከፍቶት እንዲታፈልጉም አይደል? ላይክ እኔ እንደዛ ነው ማስበው ማለት ነውና አላህ ደስታችሁን ያብዛልን። በቃ እኔ እንጃ ፈጣሪ ሰላሙን ያብዛላችሁ ነው ምለው። እና ዛሬ እንግዲህ ወደ አልትራሳውንዱ ሄደው ነበረ። ያው ጊዜው ገና ስለሆነ 2 ሳምንት ከሆነ 2 ሳምንት መጨመር ግድ ይላል። ያው ከዚህ በኋላ 2 ሳምንት ጨምረው መሄድ አለባቸው ድጋሚ ማለት ነው። ግን ይሄ ማቅለሽለሽ ምናምን የሚባለው ስሜት ከስንት ቀን ጀምሮ ነው የምታዩት ውዶች? እስከዚህ የወለዳችሁ ምናምን ካላችሁ አሳውቁኝ። ማለት ሆዳችሁ ሽሉ ካረፈበት ሰዓት ጀምሮ ነው ወይስ ደግሞ ከስንት ቀን በኋላ ነው እንደዚህ አይነት ስሜት የምታዩት? በእርግጥ ሰውና ሰው አንድ ላይ ሆን ይችላል። ያው የሆርሞናችን ሁኔታ ስለሚለያይ ሜቢ ሊለያይ ይችላል። ግን ደግሞ እንደ አብዛኛው ስታዩት የወለዳችሁ ካላችሁ ከስንት ቀን ጀምሮ ነው ምልክት የምታዩት ምናምን። አሁን ሀይሚዬ ምልክት እያየሁ ነው እያቅለሸለሸኝ ነው ምናምን አለች እና ናቲም ደግሞ ትናንት እግሯ ያብጣል እግሯ አብጦ ነበር ምናምን እያለ ነበር እና እንደዚህ አይነት ምልክቶች አሉ። ላይክ ገና አሁን በ2 ሳምንታችሁ ምናምን ነገር እንደዚህ አይነት ምልክቶች ታያላችሁ። ብቻ እንደዛ እንትን ካለ ያው ለአልትራሳውንዱ ስለፈጠኑ ነው ማለት ነው። ሶ ያው ድጋሚ ሲኬድ ይታያል ማለት ነው። እና እዚህ ጋር አሁን እኔ እውነት ነው ውሸት ነው ምናምን የሚባለው ነገር እኔ ማውራት አልፈልግም። በቃ እውነትም ከሆነ ደስ ይለኛል፣ ደስ ይላል። አብዛኛው የጨረቃ ፋሚሊ ደስተኛ ነው። ውሸትም ከሆነ ደግሞ ፕራንክም ከሆነ ደግሞ እኛን ፕራንክ እያደረጉን ከሆነ ወይም ደግሞ ለስራው ምናምን ከሆነ ደግሞ በቃ ኢትስ ኦኬ፣ ችግር የለውም። እነሱ ፍቅር ናቸው። ሁሉም ነገር ይሳካል ይሆናል ወደፊት ማለት ነው እና ወደፊትም የምናየው ነገር ስለሆነ ችግር የለውም ማለት ነው ውዶችዬ። ና ብሩኬ ወንድሜ ፈጣጥኖ ነበረ ለሁሉም ነገር እና ያው የመጀመሪያቸው ስለሆነ ነው እንደዛ እንትን ያሉት ማለት ነው። እና ዛሬ እንግዲህ እዩ በእንትና ቤት መታ ነበር፣ በቢኒ ቤት። ያ ቢኒ የሚባል ሰው ደግሞ ዝም ብሎ ይጀጀላል ወይ ቆፍጠና ይል ምናምን እና ልጅቷ ደግሞ ዝም ብላ በቃ አሁን ላይ እኛ እንደምንናደድ እኛ እሷን ማየት እንደሚያስጠላን ስለተረዳች ከኦዲየንስ ጋር በቃ ኦዲየንስን ለማብሸቅ ነው እያንዳንዱ ስራዋ ምናምን አክቷ ኦዲየንስን ለማብሸቅ ነው። እና መቼም በዚች ልጅ አትናደዱ፣ የምሬ ነው። ምንም የሚያናድ የሆነ አለ አይደል? እንዴት ነው በባዶ ሜዳ ላይ መጨፈር ምን የሚሉት ነው አሁን? ዝም ብሎ በቃ በባዶ ሜዳ ምንም ምንድነው የሚባለው ይሄ ስር የሌለው ነገር። አሁን እሷ በቃ ምንም የያዘችው የጨበጠችው ነገር የለም። ገና ለገና የኔ ይሆናል የኔ ያደርጋለሁ እያለች የምትለፋ ልጅ፣ ጊዜዋን ዝም ብላ የምታባክል ልጅ። ሰው እንደዚህ አይነት ሰው አጋጥሟቸው ያውቃል? ዝም ብሎ በማይሆን ነገር ላይ ጊዜውን የሚያባክን ማለት ነው። ልክ እንደዛ ማለት ናት እዩ ማለት ነው። እና የራሴ ያደርገዋለሁ ምናምን ብላ የምትመኝ ሴት ነች እንግዲህ ብሩኬን። እና እኔ በምን አይነት መንገድ የራሷ ለማድረግ እንዳሰበች አላቅም። እንግዲህ በግድ እጁን ጎትታ ነው በፍቅር መቼም አጠምደዋለሁ ብላ አታስብም። ጠብ ያደረገችው በፍቅር ሀይሚዬ ታደሰ ነች። ና እሱ አንድ ጊዜ በፍቅር ጠብ ብሏል። 2 ፍቅር የለም፣ አንድ ፍቅር ነው ያለው። አንድ ጊዜ ነው የሚይዛችሁ። እውነተኛ ፍቅር አንድ ጊዜ ነው የሚይዛችሁ። ገባችሁ? ሌላ የሚባል ነገር የለም። ሌላው መውደድ ነው፣ ፍቅር አይደለም። እና ዝም ብለሽ ጊዜሽን አታባክኔን እናት። ሲቀጥል ደግሞ ፍጼ ምናምን እዛ ጀማው እንደዚህ ዝም ብላችሁ ተሰብስባችሁ እሷን እየጠራችሁ ከዛ አክት መልክ ሰርታባችሁ የምትሄደው ነገር ተጀጅላችኋል ነው ወይስ የስራ ሂድ ያጠፋባችሁ ነው? አልገባኝም። ያው ስራ እየሰሩ ነው እነሱ እኮ፣ ግን የሆነ የሚሉት ነገር እሷ ትበልጣችኋለች ራሱ በንግግር ማለት ነው። የምሬን ነው። አሁን ፍጼ ምን አለ? አሁን ዲኤንኤውን አስቀይረሻል ወይስ አላስቀይርሽም? እንደዛ ተብሎ ይሁን ይጠየቃል፣ እንደዚህ ተብሎ ይጠየቃል። አሁን ብታስቀይር አስቀይር ያለው ብላ ልትናገር ነው ወይስ ምንድነው? ምን ጠብቀ ነው ፍጼ? እንደው ተጃጅላችኋል ነው ማለት በቃ የምታወሩት ነገር ራሱ በሚሆን ነገር ላይ ምናምን ነው መሆን ያለበትና አታጃጅሉን ዝም ብላችሁ።
ሲቀጥል ቢኒ ደግሞ ቆፍጠን ወንድ መሆን አለብክ። ዝም ብለህ አበሳጨች ምናምን እያልክ አትብሰክሰክ ይዘህ እየመጣ ማለት ነውና እባክህ እቺ ልጅ ከቻልክ ይዘህልን ሂድ፣ በቃ ይዘህልን ጥፋ። ዝም ብላ እንደ አሻንጉሊት እኮ የምትጫወትበት ንቀቷ ምናምን ሁላ ሰው አታደርገውም እኮ ዝም ብላ። አረ በፈጣሪ ወይ እሷ ወንድ አታለች። የምሬን ነውና ብሩኬ ብቻ ነው ጀነን ብሎ ቆፍጠን ብሎ የሚመልስላት እንጂ ዝም ብሎ ይሄማ በቃ መሽለጥለጥ ነው ቢኒ። እና ለማንኛውም መጀመሪያ ቆፍጠን በል እናንተ ስነ ስርዓት ማስያዝ ትችላለህ። ሲቀጥል ደግሞ ይሄ የሚታይ ነገር አሁን እንዲህ አርጋለች እንደዚህ አርጋለች ተብሎ ሪያሊቲ ቢሆን አይወራም። በቃ ይሄ ቢኒ እንደ እውነቱ ከሆነ ማጣራት ያለበትን በውስጥ አጣራ አይደል ዝም ነው ማለት ያለበት። ከዛ የራሱን መንገድ ይሄዳል ምናምን በቃ እንደዛ ነው መሄድ አለበት እንጂ ካሜራ ላይ መጥቶ ምናምን መለፍለፍ አይጠበቅም። ግን ስራ ስለሆነ ነው እዚህ ጋር እየመጡ እሷ እንደዚህ አርጋለች ምናምን ከዛ እሷ ደግሞ ሂዱና ክሰሱ ሆስፒታሉን ጠይቁ። ሆስፒታሉ ምን ብለው ነው የሚጠይቁት? እንደዚህ ያደረክ እንዴት ነው እንደዚህ የምታደርገው ብለው ይጠይቃሉ። በምን መረጃ ነው ሂደው ሆስፒታል የሚጠይቁት? እና ደግሞ ቅመሜን እየተናገርሽ ነበርና ቅመሜን የመናገር ሞራል ቅንጣት ታክል የለሽም ነው ምልሽና ሴትነትሽን የጣልሽ ሴትዮ እሷ ልትናገር አትችይ። ምክንያቱም እሷ በሚወዳት በሚያፈቅራት እጅ እንደ እንቁላል እየተንከባከበ በሚይዛት እቅፍ ውስጥ ነች ያለችው። ሶ አንቺን ዝም ብለሽ በባዶ ሜዳ ምጨፍሪ አንቺ እንዳንቺ ከሆነ ሴትነት ማለት ነው ቢቀር ነው የሚሻለው። ለማንኛውም ሴትነትሽን አክብሪው ይሄን ሴትነትሽንና እዚህ ጋር እየመጣሽ አትላላጭብን እና በሷ ደግሞ ዝም ብላችሁ እንትን አትበሉ። ሌሎቻችሁ ሳቁባት፣ እንደው ዝም ብላችሁ እየሳቃችሁባት መሄድ እኮ ነው። ሲጀመርም ማየትም አያስፈልግም እየዞሩ ምናምን ነገር። ይሄ ቢኒ ቤትም ምናምን ቻናሏን እርሷ ተዘግቶባት ምን ይሆን አላቅላትም። ዝም ብላ እየመጣች ትላላጣለች ምናምን በማታገኘው ነገር ላይ እና ለማንኛውም እኛ ልጆቻችንን ይዘን ወደፊት ምንም አታመጣም ወይዘሪት እዩ ተብዬዋ ምንም አታመጭ ማለት ነውና ለማንኛውም ይመቻችሁ፣ መልካም ጊዜ ይሁንላችሁ። ባይ ባይ።